አጠቃላይ የብልጽግናና የእድገት እይታችን ሁለንተናዊ ብልጽግናን ማረጋገጥ ነው። በዚህ ውስጥ አንደኛ የኢኮኖሚ እድገት ማረጋገጥ ነው። ሁለተኛው ጠንካራና ዘላቂ ተቋማት ያሉት ሀገረ መንግስት መገንባት ነው። ሶስተኛ ደግሞ የማህበራዊ ልማት በተለይ ደግሞ የሰብአዊ ልማትን በከፍተኛ ደረጃ ማሳደግ ነው። እነዚህን አንድ ላይ ሆነው ነው ሁለንተናዊ ብልጽግና እየተረጋገጠ ያለውና በዚህ ረገድ ኢትዮጵያ ከፖሊሲ አንፃር ከኢንቨስትመንት አንፃር ከፍተኛ ትኩረት ስታ እየሰራች ነው። አንደኛ በበጀት በፌደራልም በክልልም ለትምህርት፣ ለጤና፣ ለማህበራዊ ጥበቃ ዋስትና፣ ለስራ ዕድል ፈጠራና በተለይ ደግሞ ስኪል ዴቨሎፕ ለማድረግ በጣም ብዙ ስራ ነው እየሰራች የምትገኘው። በትምህርት ልማት ዘርፍ እያካሄድ ነው ያለው የልማት ስራ፣ በጤና ዘርፍ የተካሄደ ያለው የልማት ስራና ውጤታማነት እንዲሁም በማህበራዊ ዋስትና ጥበቃ ዙሪያ የተሰሩ ያሉ ስራዎች በገጠርም በከተማ በጣም ሰፊ ናቸው። እንዲሁም ክህሎትን በማሳደግ ለምርታማነትን ዜጎችን ምርታማ የማድረግ ጉዳይ በስፋት ውይይት የተካሄደበት ነው የሚገኘው። ስለዚህ የህፃናት ጤና፣ የህፃናት ትምህርት፣ የወጣቶች ትምህርት፣ የወጣቶች ክህሎት እንዲሁም የስራ ዕድል ፈጠራ አጠቃላይ ከፍተኛ ስራ የሚጠይቅ ነው። በተለይ በዓለም አቀፍ ልምድ እና ተሞክሮ እንደሚያሳየው አገሮች በሰብአዊ ልማት ላይ ከፍተኛ ትኩረት ካደረጉና ውጤት ካመጡ ለኢኮኖሚ እድገታቸው ከፍተኛ አስተዋጽኦ የሚያበረክት ነው የሚሆነው።